በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የእግዚአብሔር ቤተሰቦች በእግዚአብሔር ስም እንደምን አላችሁ? እንደምን ሰነበታችሁ? እስከ አሁን ድረስ ከኦሪት ዘፍጥረት ጀምረን ኦሪት ዘጸአትን፣ ኦሪት ዘሌዋውያንን አንድምታ ትርጓሜውን እየሰማን ቆይተን ነበረና አሁን ደግሞ ኦሪት ዘኍልቍን አንድምታ ትርጓሜውን እንድናደምጥ ሕሊናችሁን ለእግዚአብሔር እንዲታስገዙ በእግዚአብሔር ስም አሳስባችኋለሁ። እግዚአብሔር ለሕይወታችን ለሥጋችንም ለነፍሳችንም መዳኛ ያዘጋጀልን ይሄ ስለሆነ መጽሐፍ ቅዱስን አንብበን ትርጉሙንም መረዳት እንድንችል ትርጓሜውን እያስተላለፍን ነው። እናንተ ለመስማት እኛ ለማሰማት ዝግጁ ሁነን አምላካችን እግዚአብሔር በመካከላችን ተገኝቶ እንዲባርከን ስል አሳስባችኋለሁ። ኦሪት ዘኍልቍ አንድምታ ትርጓሜ ምዕራፍ 1 ተራ ቁጥር 1 ወነበቦ እግዚአብሔር ለሙሴ በገዳም ዘሲና በውስተ ደብተራ ዘመርጡል አመ ርእሰ ሰርቀ ካልእ ወርኅ በካልእት ዓመት እምዘ ወፁ እምድረ ግብፅ። እስራኤል ከግብፅ ምድር ከወጡ በኋላ በሁለተኛው ዓመት እና ሁለተኛው ዓመት በጀመረ በሁለተኛው ወር ግንቦት 1 ቀን በሲና ምድረ በዳ ልዩ በሆነችው ድንኳን እግዚአብሔር ሙሴን ጠርቶ እንዲህ ሲል ተናገረው። እስራኤል የዘመናቸው መለወጫ ዘመን የሚለውጡበት ሚያዝያ 1 ነው። በዓመቱ በሁለተኛው ወር በግንቦት 1 እግዚአብሔር ሙሴን እንዲህ ሲል ተናገረው አለ። ተራ ቁጥር 2 ወይቤሎ አሃዙ እምጥንቱ ወኍልቍዎሙ ለኩሉ ተዓይነ ደቂቀ እስራኤል በበነገዶሙ ወበበቤተ አበዊሆሙ ወበበ አስማቲሆሙ ለእለ አሐዱ አሐዱ። የእስራኤልን ልጆች ሰራዊት ሁሉ ከሮቤል ጀምራችሁ በየነገዳቸው እና በየአባቶቻቸው ወገን በየስማቸው አንዱንም እየራሳቸው ቁጠሯቸው አለ። ተራ ቁጥር 3 ኩሉ ተባይት ዘምስራአም ወላይለ ኩሉ ዘይወፅእ ጸብአ ማይለ እስራኤል ወአስተፋንውዎሙ በበኃይሎሙ አንተ ወአሮን። አንተና ወንድም አሮን ሁለታችሁ ከእስራኤል ሰራዊት ወደ ሰልፍ ሊወጣ የሚችለውን ማለት ወደ ጦር ሜዳ ሊዘምት የሚቻለውን ወንዱን ሁሉ ከ20 ዓመት ጀምራችሁ ከ20 ዓመት በላይ የሆነውን ሁሉ ወንዱን ቁጠሩ፣ በየስማቸው ቁጠሯቸው አለው። ተራ ቁጥር 4 ወያሃልው ምስሌክሙ አሃዱ አሃዱ እመላእክተ ነገዶሙ እለ እምአብያተ አበዊሆሙ። ከአባቶቻቸው ወገኖች ከሚሆኑ ከነገዳቸው አለቆችም የተመረጡት እያንዳንዱ ከእናንተ ጋር ይሁኑ አለ። ከ12ቱ ነገድ የተመረጡት ምርጦቹ ከእናንተ ጋር ይሁኑ ማለት እናንተ ለሁሉም ቃላችሁን ትነግራላችሁ። ሁሉም በየነገዱ ከእናንተ የወጣውን መመሪያ ለሰራዊቱ ይነግሯቸዋል ሲል ነው። ተራ ቁጥር 5 ወዝንቱ ውእቱ አስማተ አበዊሆሙ ወአስማቲሆሙ ለውእቶሙ እደው እለ መጹ ምስሌሆሙ። ከእነርሱም ጋር የመጡት ሰዎች ስማቸውና የአባቶቻቸው ስም ይህ ነው። አሁን የመጀመሪያው የያዕቆብ ልጅ ሮቤል ነው። ሮቤልም ስለሆነ እንዲህ አለ። ዘእም ሮቤል ኤልየሱር ወልደ ሴዲውር። ከሮቤል ነገድ የተመረጠው የሴዲውር ልጅ ኤሊሱር ነው። አሁን
አያቱ ሮቤል ነው። አባቱ ሴዲውር ነው። አሁን ከሮቤል ልጅ የሮቤል የልጅ ልጅ አንዱ ተመራጭ ኤሊሱር ነው። ተራ ቁጥር 6 ወዘም ስሞን ሰላምያል ወልደ ሴሩሳዴ ነገደ ስምዖንም የሮቤል ተከታይ ነው። ከስምዖን ልጅ የተመረጠው የሴሩሳዴ ልጅ ሰላምያል ነው። ተራ ቁጥር 7 ወዘእም ይሁዳን አሶን ወልደ አሚናዳብ። አሁን እዚህ ላይ ይሁዳን አነሳ። ከይሁዳ በፊት ግን ሌዊ ይቀድም ነበረ። ሮቤል፣ ስምዖን፣ ሌዊ፣ ይሁዳ ናቸው። ይሁዳ ለያዕቆብ አራተኛው ልጅ ነው። ሌዊን እዚህ ላይ የሌዊን ነገድ ለሰልፍ አላነሳውምና በሦስተኛ ደረጃ ይሁዳን አነሳው እንጂ ይሁዳ አራተኛ መሆን ነበረበት። ግን ሌዊ ካህን ስለሆነ ካህናቱ ለሰልፍ ስለማይቆጠሩ ነው ይሁዳ ሦስተኛ ሆኖ የተገኘው እዚህ ላይ። ይህንን ኦሪት ዘጸአት ምዕራፍ 35 ላይ ያለውን ስንመለከት እናገኘዋለን። ኦሪት ዘፍጥረት ምዕራፍ 35 ቁጥር 22 ላይ ያለውን ስለ እነዚህ አሁን ስላነሳናቸው ሰዎች ያለውን እዛ ላይ መመልከት ይቻላል። ተራ ቁጥር 7 ወዘእም ይሁዳ ነአሶን ወልደ አሚናዳብ። ከነገደ ይሁዳም የተመረጠው የአሚናዳብ ልጅ ነአሶን ነው። ተራ ቁጥር 8 ወዘእም ይሳኮር ናትናኤ ወልደ ሰገር። ከነገደ ይሳኮርም የተመረጠው የሰገር ልጅ ናትናኤል ነው። ተራ ቁጥር 9 ወዘእም ዛብሎን ኤልያብ ወልደ ኬሎን። ከዛብሎንም ነገድ የተመረጠው የኬሎን ልጅ ኤልያብ ነው። ተራ ቁጥር 10 ወዘእም ትውልደ ዮሴፍ ዘእም ኤፍሬም ኤልስማ ወልደ ሰሚውድ። ከዮሴፍም ነገድ ከኤፍሬም ነገድ ከዮሴፍም ልጅ ከኤፍሬም ነገድ የተመረጠው የሰሚውድ ልጅ ኤልስማ ነው። ኤፍሬም የዮሴፍ ልጅ ነው። በግብፅ አባቱ ዮሴፍ በግብፅ ተሽጦ ሳለ በግብፅ ምድር የወለደው ኤፍሬም ነው። ታናሹ የኤፍሬም ተከታይ ምናሴ ነው። እርሱንም አሁን ወደፊት ያመጣዋል። ከኤፍሬም ነገድ የተመረጠው የሰሚውድ ልጅ ኤልስማ ነው አለ። ተራ ቁጥር 11 ወዘእም ምናሴ ገማልያል ወልደ ፈዳሱር። ከምናሴ ነገድ የተመረጠውም የፈዳሱር ልጅ ገማልያል ነው። ተራ ቁጥር 12 ወዘእም ብንያም አቢዳን ወልደ ጋዴወን። ከነገደ ብንያምም የተመረጠው የጋዴወን ልጅ አቢዳን ነው። ተራ ቁጥር 13 ወዘእምዳን አክያዝየር ወልደ ሳሚሳዲ። ከነገደ ዳንም የተመረጠው የሳሚሳዲ ልጅ አክያዝየር ነው። ወዘእምአሴር ፋጋኤል ወልደ አክራን። ከነገደ አሴር የተመረጠው የአክራን ልጅ ፋጋኤል ነው። ተራ ቁጥር 14 ወዘእም ጋድ ኤልሳፍ ወልደ ራጉኤል። ከነገደ ጋድ የተመረጠውም የራጉኤል ልጅ ኤልሳፍ ነው። ተራ ቁጥር 15 ወዘእም ንፍታሌም አኪሬ ወልደ ኤናን። ከንፍታሌም ነገድ የተመረጠው የኤናን ልጅ አኪሪ ነው። ተራ ቁጥር 16 እሉ እሙንቱ ህሮያነ ተአይኒሆሙ ወመላእክተ ነገዶሙ ዘበበ አዝማዲሆሙ ወመሳፍንቲሆሙ ለእስራኤል እሙንቱ። እነዚህ ሁሉ በየወገኖቻቸው የሚጠሩ ከየነገዳቸው የተመረጡ የእስራኤል አለቆች እነዚህ ናቸው። እነዚህም የእስራኤል ገዢዎች ናቸው።
የ12ቱ ነገደ እስራኤል ገዢዎች እነዚህ ናቸው። ተራ ቁጥር 17 ወነስእዎሙ ሙሴ ወአሮን ለእሉ እደው እለተሰሙ በበአስማቲሆሙ። እነዚህም በየስማቸው የተጠሩትን እኒህን ሰዎች ሙሴና አሮን ከእነርሱ ጋር እንዲሆኑ ወሰዷቸው። የ12ቱ ነገደ እስራኤል እነዚህ 12 ገዢዎች ከሙሴና ከአሮን ሳይርቁ ሙሴና አሮን ከእግዚአብሔር እየተነገራቸው ሙሴና አሮንም ከእግዚአብሔር የተነገራቸውን ለእነዚህ እንዲነግሩ እነዚህም ከሙሴና ከአሮን እየሰሙ ለሰራዊታቸው እንዲነግሩ ከእነርሱ ጋር እንዲኖሩ አደረጓቸው። ተራ ቁጥር 18 ዋስተጋብኡ ኩሎ ተአይነ አመ ርእሰ ሰርቀ ወርህ ካልእ በካልእት ዓመት ወሆለቁዎሙ በበነገዶሙ ወበበአስማቲሆሙ ወበበሁልቆ አስማቲሆሙ ዘእምእስራ አም ወላይሉ ለኩሉ ተባይቶሙ በበርእሶሙ። ከእስራኤል ከግብፅ በወጡ በሁለተኛው ዓመት በሁለተኛው ወር በግንቦት 1 ቀን ሰራዊቱን ሁሉ ሰብስበው በየነገዳቸው በየዘመዶቻቸው በየስማቸው ቁጥር ከ20 ዓመት ጀምሮ ከ20 ዓመት በላይ ያለውን ወንዱን ሁሉ በየራሳቸው ቆጠሯቸው። ተራ ቁጥር 19 በከመ አዘዞ እግዚአብሔር ለሙሴ ወሆለቁዎሙ እሙንቱ በደብረ ሲና። እግዚአብሔር ሙሴን በደብረ ሲና ሆኖ እንዳዘዘው እነርሱም በደብረ ሲና ቆጠሯቸው። ተራ ቁጥር 20 ወኮኑ ደቂቀ አሮን ወኮኑ ደቂቀ ሮቤል በኩሩ ለእስራኤል በበትውልዶሙ ወበበህዘቢሆሙ ወበበአብያተ አበይሆሙ ወበበሁልቆ አስማቲሆሙ ወበበርእሶሙ ኩሉ ተባይቶሙ ዘእምእስራ አም ወላይሉ ኩሉ ዘይወፅእ ምስለ ኃይል። የያዕቆብ የበኵር ልጁ የመጀመሪያ ልጁ ማለት ነው። የሮቤል ልጆች የያዕቆብ የበኵር ልጁ በኵሩ ሮቤል ነው። የሮቤል ልጆች በየትውልዳቸው በየወገኖቻቸው በየአባቶቻቸው ወገኖች በየስማቸው ቁጥር በየራሳቸው ከሰራዊቶቻቸው ጋር ወደ ሰልፍ የሚወጣው ሁሉ ከ20 ዓመት በላይ ጀምሮ የተቆጠረው ከዚያም በላይ ያለው ወንዱ ሁሉ አለ። ተራ ቁጥር 21 ሁላቄሆሙ ዘእምነገደ ሮቤል 40,000 ምዕት ወ5 ምዕት አለ። ከሮቤል ነገድ የተቆጠሩት ሰዎች ቁጥራቸው 4,546,500 ናቸው። 4,000 ማለት 46,000 ማለት ነው። 46,500 ናቸው። እነዚህ 46,500ዎቹ ለሰልፍ ለጦርነት የሚወጡት ናቸው። እነዚህ ከሮቤል ነገድ የሆኑት ናቸው። ተራ ቁጥር 22 ወደ ቂቁኒ ለስሙን በበትውልዶሙ ወበበህዘቢሆሙ ወበበአብያተ አበይሆሙ ወበበሁልቆ አስማቲሆሙ ዘበበርእሶሙ ኩሉ ተባይት ዘእምእስራ አም ወላይሉ ኩሉ ዘይወፅእ ምስለ ኃይል። የስምዖንም ልጆች በየትውልዳቸውና በየወገናቸው በየአባቶቻቸው ወገን በየስማቸው ቁጥር ከሰራዊቱ ጋር ወደ ሰልፍ የሚወጣው ከ20 ዓመት ጀምሮ ከዛም በላይ ያለው ሁሉ እስከ 50 ያሉት ወንዱ ሁሉ አለ። የተቆጠሩት ተራ ቁጥር 23 ሁላቄሆሙ ዘእምነገደ ስምዖን 5,930 የነገደ ስምዖን ልጆች ቁጥራቸው 5,959,300 ነው። 5,000 ማለት 59,000 ማለት ነው። 59,300 ናቸው።
ከስምዖን ነገድ ለሰልፍ ለጦርነት የሚወጡት የተቆጠሩት ከ50 ዓመት በላይ ያሉት ከ20 ዓመት በላይ እስከ 50 ያሉት 59,300 ናቸው። ተራ ቁጥር 24 ወደ ቂቁኒ ለይሁዳ በበትውልዶሙ ወበበህዘቢሆሙ ወበበአብያተ አበይሆሙ ወበበ ሁልቆ አስማቲሆሙ ዘበበርእሶሙ ኩሉ ተባይት ዘእምእስራ አም ወላይሉ ኩሉ ዘይወፅእ ምስለ ኃይል። የይሁዳም ልጆች በየትውልዳቸውና በየወገናቸው በየአባቶቻቸው ወገን በየስማቸው ቁጥር ከሰራዊቱ ጋር ወደ ሰልፍ የሚወጡት ከ20 ዓመት ጀምሮ ከዚያም በላይ ያለው ወንዱ ሁሉ በየራሳቸው ተቆጥረው አለ። በየራሳቸው ተቆጥረው ተራ ቁጥር 25 ሁላቆይሆሙ ዘእምነገደ ይሁዳ 7,446 የይሁዳ ነገድ የሆኑት ቁጥራቸው 7,004,000 አለ። 7,000 ማለት 74,600 ናቸው። ከይሁዳ ወገን ለሰልፍ ለጦርነት እንዲወጡ የተቆጠሩት 74,600 ሰራዊት ናቸው። ተራ ቁጥር 26 ወደ ቂቁኒ ለይሳኮር በበትውልዶሙ ወበበዘመዶሙ ወበአብያተ አበይሆሙ ወበበሁልቁ አስማቲሆሙ ዘበበርእሶሙ ኩሉ ተባይት ዘእምእስራ አም ወላይሉ ኩሉ ዘይወፅእ ምስለ ኃይል። የይሳኮርም ልጆች የይሳኮርም ነገዶች በየትውልዳቸው በየዘመዶቻቸው በየአባቶቻቸው ወገን በየስማቸው የተቆጠሩት ከሰራዊቱ ጋር ወደ ሰልፍ የሚወጣው ሕዝብ ከ20 ዓመት ጀምሮ ከዚያም በላይ ያለው ወንዱ ሁሉ በየራሳቸው ተቆጥረው ብዛታቸው አለ። ተራ ቁጥር 27 ሁላቆይሆሙ ዘእምነገደ ይሳኮር 5,040,000 የነገደ ይሳኮር ወገን ቁጥራቸው 5,000 አለ። 5,000 ማለት 54,400 ናቸው ማለት ነው። ከይሳኮር ወገን ለሰልፍ ሊወጣ የተገኘው 54,400 ሰራዊት ነው። ተራ ቁጥር 28 ወደ ቂቁኒ ለዛብሎን በበትውልዶሙ ወበበህዘቢሆሙ ወበበአብያተ አበይሆሙ ወበበሁልቆ አስማቲሆሙ ዘበበርእሶሙ ኩሉ ተባይት ዘእምእስራ አም ወላይሉ ኩሉ ዘይወፅእ ምስለ ኃይል። የዛብሎንም ልጆች በየትውልዳቸውና በየወገኖቻቸው በየአባቶቻቸው ወገኖች በየስሞቻቸው ቁጥር ከሰራዊቱ ጋር ወደ ሰልፍ ወደ ጦርነት ሊወጡ የተቆጠሩት ከ20 ዓመት ጀምሮ ከዚያም በላይ ያሉት ወንዱ ሁሉ በየራሳቸው ተቆጥረው ብዛታቸው ተራ ቁጥር 29 ሁላቆይሆሙ ዘእምነገደ ዛብሎን 5,740,000 የነገደ ዛብሎን የዛብሎን ነገድ ቁጥራቸው 5,007,000 ማለት 57,400 ናቸው። እነዚህ 57,400 ለሰልፍ የሚወጣው ሰራዊት ነው። ተራ ቁጥር 30 ወደ ቂቁኒ ለዮሴፍ ደቂቀ ኤፍሬም በበትውልዶሙ ወበበህዘቢሆሙ ወበበአብያተ አበይሆሙ ወበበሁልቆ አስማቲሆሙ ዘበበርእሶሙ ኩሉ ተባይት ዘእምእስራ አም ወላይሉ ኩሉ ዘይወፅእ ምስለ ኃይል። ከዮሴፍ የተወለደ የኤፍሬምም ልጆች አለ። ዮሴፍ ማለት ወንድሞቹ ሽጠውት በግብፅ ምድር ያደገና የግብፅ ንጉሥ የሆነው የያዕቆብ ልጅ ነው። ዮሴፍ በግብፅ ምድር ስደተኛ ሲሆን
በግብፅ ምድር ያፈራቸው ሁለቱ ልጆቹ አንዱ ኤፍሬም ሁለተኛው ምናሴ ነው። አሁን ከዮሴፍ በግብፅ ምድር የተወለደው የኤፍሬም ልጆች በየትውልዳቸውና በየወገኖቻቸው በየአባቶቻቸው ወገኖች በየስሞቻቸው ቁጥር ከሰራዊቱ ጋር ወደ ሰልፍ ሊወጡ የሚችሉት ከ20 ዓመት በላይ ከ20 ዓመት ጀምሮ ከዚያም በላይ የተቆጠሩት ወንዱ ሁሉ በየራሳቸው ተቆጥረው ብዛታቸው ሁላቄ ተራ ቁጥር 31 ሁላቄ የሆሙ ዘእምነገደ ኤፍሬም 40,500 ከኤፍሬም ነገድ የተቆጠሩ ቁጥራቸው 4,40,500 ናቸው። ይህ ማለት 40,500 ናቸው። እነዚህ 40,500 በሰልፍ በጦርነት ጊዜ ወደ ሰልፍ የሚወጡት ናቸው። አሁንም ለአድማጮች እንዳይበዛ ይህንን እዚህ ላይ ከፍለነዋል። ከተራ ቁጥር 1 እስከ ተራ ቁጥር 31 ያለውን ሰምተናል። አሁን ከተራ ቁጥር 31 ጀምሮ ያለውን እንቀጥላለን። አድማጮች ግን ይሄ ቃል ይሄ ትምህርት ሲደርሳችሁ ለማድመጥ መጀመሪያ ከቁጥር 1 ጀምራችሁ እንድታደምጡ አሳስባችኋለሁ። ቀጥሎ ደግሞ ሲመጣ ከምዕራፍ 1 ከተራ ቁጥር 31 ጀምራችሁ እንድታደምጡ አሳስባችኋለሁ። እንዳይለያይባችሁና ታሪኩ እንዳይዘባረቅባችሁ ለማለት ፈልጌ ነው። አነሳስቶ ያስጀመረን አስጀምሮም እስከዚህ ያደረሰን አምላካችን ክብር ምስጋና ለእርሱ ይሁን። ይቆየን።